ሄሎ ፍሬንድስ፣ ዛሬ ውሎዬን ብነግራችሁ ድሮ ገና በልጅነት ኢትዮጵያ ውስጥ እያለሁ ብላቴ ማዕከል ውስጥ ሌሊቱን ሙሉ ስሰራ የነበረውን የማኑዋል ስሰራ የነበርኩበትን ሌሊት አዳር እሱን አስታወሰኝ። ሙሉ ቀን ኮምፒውተር ላይ ስጽፍ ነው ያልኩትና እግዚአብሔር ይመስገን አሁን ተነስቼ ሰውነቴን ኤክሰርሳይዝ ያደረኩ ነው የሚመስለኝ። መዝሙር እየዘመርኩኝ እያመለኩኝ በጣም ራሴን ሪላክስ አድርጌያለሁ። አጥንቶቼ ምናምን ቁጭ ብዬ በጣም ረጅም ሰዓት ተሳስረው ነበረ። አሁን ተፍታተዋል፣ በቃ በዝማሬ ማለት ነው። እና ጌታ ይባረክ። ኢየሱስ ጌታ ነው። ባለን ሰዓት ባለን ጊዜ እግዚአብሔርን እያከበርን ጌታ ስሙ ይባረክ። እግዚአብሔር በሰጠን ኃይል ደግሞ ሃሌሉያ ጌታን እናመሰግናለን። ምክንያቱም ከጌታ የተነሳ ነው እና መቆማችን፣ መንቀሳቀሳችን፣ የዕለት እንቅስቃሴያችን ሁሉ ጌታ ስላለን ነው። ጌታ ባይኖር ኖሮ አይሆንም። እና በጣም ረጅም ሰዓት ለመጀመሪያ ጊዜ እንደዚህ ስቀመጥና በመሀል ብቻ ምሳ በልቼ ተመልሼ እንደገና ኮምፒውተር ላይ ነበርኩ እና ትንሽ ሰውነቴ ድካም ተሰምቶኝ ነበር። አሁን ያንን በዝማሬ በአምልኮ ሰውነቴን አነቃቃው ማለት ነው። ጌታ ስሙ ይባረክ። እስቲ ከእግዚአብሔር ቃል አንድ ስፍራን አነባለሁኝ አሁን በዚህ ሰዓት። ጌታ ስሙ እየተባረከ ይሁን። ቅዱስና ጻድቅ ይሁን የዘላለም አምላክ ያው እግዚአብሔር ሆይ እናከብርሃለን፣ እንባርክሃለን። አባቴና አምላኬ ሆይ ስለረዳህን ስም እየተባረከ ይሁን። አሁንም በቃል ደግሞ ስለምትናገረን እናመሰግንሃለን። ቃልህን በልባችን ላይ አትምልን፣ በኢየሱስ ክርስቶስ ስም አሜን። መዝሙረ ዳዊት 144 ነው በቅንፍ የማነበው። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አምላኬ ይባረክ፣ ለእጆቼ ሰልፍን ለጣቶቼም ዘመቻን የሚያስተምር መሐሪና መሸሸጊያዬ መጠጊያዬና መድኃኒቴ ረዳቴና መታመኛዬ ሕዝቤንም ከእኔ በታች የሚያስገዛልኝ አቤቱ እርሱን ታውቀው ዘንድ ሰው ምንድን ነው? ታስብለትስ ዘንድ የሰው ልጅ ምንድን ነው? ሃሌሉያ። ታስብለትስ ዘንድ የሰው ልጅ ምንድን ነው? ሰው ከንቱ ነገርን ይመስላል፣ ዘመኑ እንደ ጥላ ያልፋል። አቤቱ ሰማዮችህን ዝቅ ዝቅ አድርጋቸው፣ ውረድም፣ ተራሮችም ዳሳቸው ይጢሱም፣ መብረቆችንም ብልጭ አድርጋቸው በትናቸውም፣ ፍላጾችንም ላካቸው አስደንግጣቸውም። እጅህን ከአርያም ላክ አድነኝም፣ ከብዙ ውሆች አፋቸውም ምናምንቴን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። አቤቱ አዲስ ቅኔ እቀኛለሁ፣ 10 አውታር ባለው በገና እዘምራለሁ ይላል። ሃሌሉያ ጌታ ስሙ ይባረክ። ከዚህ ክፍል ውስጥ ለወስድ የፈለግኩት ነገር ምንድን ነው? እግዚአብሔር አምላኬ ይባረክ፣ ለእጆቼ ሰልፍን ለጣቶቼም ዘመቻን የሚያስተምር መሐሪና መሸሸጊያዬ መጠጊያዬና መድኃኒቴ ረዳቴ መታመኛዬ ሕዝቤንም ከእኔ በታች የሚያስገዛልኝ አቤቱ እርሱን ታውቀው ዘንድ ሰው ምንድን ነው ይላል እግዚአብሔር ቃል። ጌታ ስሙ ይባረክ። እግዚአብሔር ነው ለእኛ ጥበብን፣ እውቀትን፣ ማስተዋልን የሚሰጠን። አንዳንድ ጊዜ በምንሰራቸው ስራዎች በጣም በቃ እንዲህ እኔ በቃ አዋቂ ነኝ እንዳንል፣ እኔ በጣም እውቀት አለኝ ጥበብ አለኝ ብለን እንዳንታበይ እግዚአብሔር በቃሉ ዕለት ከዕለት ይናገረናል። ወገኖቼ ጣቶቻችንን ሰልፍ የሚያስተምር እግዚአብሔር ብቻ ነው። ዛሬ የምንሰራቸው በእነኚህ እጆቻችን የምንሰራቸው ስራዎች በሙሉ ከእግዚአብሔር ዘንድ ካልሆነ በስተቀረ በስጋና በደንበኛ አይቻልም፣ ማድረግም አንችልም። በእኛ እውቀት በእኛ ጥበብ ደግሞ ብዙ ነገር ማስቀመጥም አንችልም። ምክንያቱም ሰው ከንቱ ነገር ነው የሚመስለው እኮ። አንዳንድ ጊዜ ልብ ብላችሁ አይታችሁ ከሆነ
አሁን ያያችሁት ሰው አሁን ሲጠፋ ታዩታላችሁ። ማለት ወይ እንትና ሲል ወይ እኮ አረፈ ወይ እኮ እንዲሆነ ሲባል ያስደነግጣል በጣም። እንዲህ አይነት ነገሮች ብዙ ጊዜ ስላጋጠሙኝ ነው። እና ሰው እንደ ከንቱ በቃ እንደ ጥላ አላፊ እንደሆነ ነው የምታዩት። ግን እንዘ ሴም ታይምስ እውቀትን የሚሰጥ አምላክ፣ ጥበብን የሚሰጥ አምላክ በእኔና በእናንተ ውስጥ ደግሞ የከበረ ነገር አስቀምጧል። ያንን የከበረውን ነገር በእድሜያችን አሁን ባለንበት ዘመን አሁን በምንሮጥበት ሰዓት አሁን መስራት በምንችልበት ሰዓት ሰርተን እንድናልፍ የእግዚአብሔር ፈቃድ ነው። ከዛ የተነሳ ነው እኔ ለራሴ ማለት ነው በጣም ቁጭ ማለት አልፈልግም። ብዙ ጊዜ እንዲህ ሰውነቴ አንዳንዴ ህመምን ሲነግረኝ ራሱ እየነገረኝ እሰራለሁ። ለምንድን ነው እሱ? የሆነ ነገር ስናደርግ የምናስቀምጠው ታሪክ አለ፣ የምናስቀምጠው ሂስትሪ አለ፣ የምናስቀምጠው መልካም ነገር አለ። ምክንያቱም በጊዜው በተሰጠን ጊዜ ካልተጠቀምን፣ በተሰጠን ሰዓት ካልተጠቀምን አንዳንድ ጊዜ ጊዜው ያልፋል፣ ወቅቱ ያልፋል፣ እንቆጫለን፣ እንጸጸታለን። በቃ እግዚአብሔር የሰጠንን ነገር በጊዜውና በሰዓቱ እንድንጠቀም እግዚአብሔር ይርዳን። ጌታ ስሙ ይባረክ። እኔ ለእጆቼ እግዚአብሔር ሰልፍን አስተምሮኛል። ለጣቶቼ እግዚአብሔር ሰልፍን አስተምሮኛል። በእነኚህ በእጆቼ የምሰራቸው ብዙ ነገሮች አሉ። ወገኖቼ ጸልዩልኝ። በማደርገው ነገር ሁሉ የእግዚአብሔርን ክብር የሚያሳይ ነገር እንዲሆን፣ የእግዚአብሔርን ነገር የሚያወጣም ነገር እንዲሆን፣ እግዚአብሔር ከኔ ጋር እንዲገኝ፣ የእግዚአብሔር አብሮነት ከኔ ጋር እንዲሆን፣ መንፈስ ቅዱስ መስራት የሚገባኝን ነገር እንዲያቀብለኝ፣ በቃ ይህንን እንድጸልዩልኝ እፈልጋለሁ። እግዚአብሔር ይመስገን እነኝህን 3 ዓመታቶች በስዕሎቼ የብዙ ሰዎችን ልብ አሳርፌያለሁ። እግዚአብሔር ይመስገን። ይህን ስናገር ለጉራም አይደለም፣ ለፎሎም አይደለም፣ ለእናንተም ትልቅ ነገር እንደው በቃ ሰራው ብዬ ለማውራት አይደለም። ነገር ግን የብዙዎችን ልብ፣ ብዙዎች ልባቸው በቃ የደከመ ልብ፣ ያዘነ ልብ ወይ የቆዘመ ሰዎችን ልብ ደስ ያሰኘሁበት እጅግ በጣም እግዚአብሔር በእነኚህ በደካማ አይምሮ በደካማ እጅ ሰርቶ የሰዎችን ልብ ያሳረፈበትን አይቻለሁ። ስለዚህ እግዚአብሔር ስሙ የተባረከ ይሁን። ላለፉት ዓመታት ስሰራቸው ለነበረ ነገር አሁንም ደግሞ ገና ለምሰራው ነገር ማለት ነው። ጌታ ስሙ ይባረክ። ይሄ ትልቁ ደስታዬ ነው። እኔ ሀብት አልፈልግም፣ ገንዘብ አልፈልግም። ገንዘብ አይደለም ደስ የሚያሰኘኝ፣ በጣም ደስ የሚያሰኘኝ የሰው ልብ ደስ ተሰኝቶ አንድ ሰው ፊት ላይ የፈገግታ የደስታ ነገር ካየሁኝ ያለኔ ትልቅ ሳቲስፋክሽን ነው። አሁንም ደግሞ በጽሁፎቼ የጀመርኳቸው ነገሮች አሉ። እግዚአብሔር ደግሞ በዛ ውስጥ ደግሞ ይሄን ዓመት ለጽሁፌ ሞር ፎከስ ሰጥቼ እንደገና ደግሞ ለፔንቱም ደግሞ በመሃል ፔንቱን አደርጋለሁ። ግን ሞር ጊዜን ለዝማሬ ለጽሁፎቼ ጊዜን ልሰጥ ወስኛለሁ። እነኝን እጆቼ የሰጠኝ አምላክ ሰልፍን ያስተምራቸዋል። በቃ በእነኚህ እጆቼ እግዚአብሔር ትልቅ ሰልፍን እያስተማረኝ ነው። ምክንያቱም እነኚህ እጆቼ የሚሰሩት ነገር ትርጉም ያለው ለሰው ሚኒንግ የሚሰጥ ነገሮችን እየሰራሁ እንዳለው ሌሎች ቢናገሩት ይሻላል። እኔ ብናገረው ጥሩ አይደለም። ስለዚህ ብዙ ሰዎችን ላይ ፊታቸው ላይ ደስታ አይቼበታለሁ። አሁንም እቀጥላለሁ በምሰራው ስራ እና እግዚአብሔር ስሙ እየተባረከ ይሁን እና በጽሁፎቼ እመጣለሁ። ጠብቁኝ። በጣም በብዙ ነገር ነው ሰሞኑን በጣም ትኩረት ሰጥቼ እየሰራሁ ያለሁት። እግዚአብሔር መልካም አምላክ ነው። ጌታ ይረዳኛል። ጸልዩልኝ። የእናንተ ጸሎት ደግሞ ለእኔ ትልቁ የሚያስፈልገኝ ነገር ነው። ለምን እናንተ ከጎኔ ስትቆሙ እበረታለሁ። I like to say for my followers, for my friends on FB and TikTok and Instagram, every time I can't pronounce, and in Twitters, all my friends, please follow up on me because I like to do more things. I do for those 3 years, more than 3 years now, almost 4 years. I do my painting. With my painting, I am so satisfied. I'm so happy because I see in the people's face
happiness because of my painting. That is very big satisfaction for me. So I'm so happy. I'm so happy. All those years I work hard. I see lot of things. I see lot of people are happy on it, and just it just makes me so much happy. So this year I like to come to with written, like with my book, with my poem, and a different kind of writing thing. So I'm going to come with that, and just I like to you guys to be stand with me with prayer, and God gives me these fingers, hands, and He just use them to fight with life and everything, with changing life. So this is what he used my hand for. So I have to do a lot of things. I have to work with my hand, with my fingers, and I have to write, I have to paint, I have to lot of things. So just I need prayer from you guys, because I'm here because of you. If you are not with me, if you are not follow me, if you are not support me, I don't think so for one day I will be returned back. But in the same times, you guys, you support me. That's what it gives me so much potential to go to from one to second, from second to third, and a different kind of activity. So thank you so much. I'm just bless you, and just God bless you for everything. And yeah, and just keep follow me, and just read what I'm gonna post, and I will come with a lot of written, like poems, like reading things, history, and the books, and the kind of things. So please, and follow me, and be with me. Thank you so much. I love you all, my friends. God bless you all.